ሰላም ጤና ይስጥልን የተከበራችሁ ወደ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባብላለች። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርገዋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤሚሬትስ ለፈጥኖ ደራሽ ኃይል ወታደራዊ ስልጠናዎችንና ጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎም ነበር። ይህንን ተከትሎ የተባበሩት አረብ ኤሚሬትስ ለቢቢሲ በሰጠችው ምላሽ ማንኛውም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች ኢላማዎችን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤሚሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነች እና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤሚሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤሚሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ዳጋሎን ጋር ባለመግባባታቸው የተነሳ ነው። ከዚህ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል ሀገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀው ፊልሚያ እየተካሄደ ይገኛል። በዩናይትድ ስቴትስ እና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ያደረጓቸው የመግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣት አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉን ገልጿል። እንደ መንግስታት ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ የጎረቤት ሀገራት ተሸሽተዋል። ጦርነቱ ሰፊውን የሱዳን ክፍል ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅት አስታውቋል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋ የምግብ ዋስትና እጦት እንደሚዳረጉም ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውን ገልጿል። የአርኤስኤፍ እና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ ሀገሪቱ ክፍል ጦሮች እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎች በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚል ይወነጀላሉ። ዘገባውን ያገኘነው ከቢቢሲ ነው።